ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ከ20 እስከ 35% ታላቅ ቅናሽ ከቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ ከ63 ካሬ እስከ 146 ካሬ አማራጭ አላቸው። ቢኖሩባቸው ምቹ፣ ቢያከራዩአቸው በዶላር ከፍተኛ ገቢ የሚያገኙባቸው እንዲሁም መልሰው መሸጥ ቢፈልጉ በብዙ የሚያተርፉበት ከ10% ቅድመ ክፍያ ጀምሮ በፒያሳ፣ በአያት፣ በተክለ ሃይማኖት፣ በኃይሌ ጋርመንት ባለ 1 መኝታ 5 ሚሊዮን 100 ሺህ ሙሉ ክፍያ፣ ባለ 2 መኝታ 5 ሚሊዮን 300 ሺህ ሙሉ ክፍያ፣ ባለ 3 መኝታ 6 ሚሊዮን 500 ሺህ ሙሉ ክፍያ። ቤቶን ያለምንም ወለድና ዋጋ ጭማሪ በብር ብቻ ይግዙ። በተጨማሪም የንግድ ሱቆችን በፒያሳ አድዋ ሙዚየም ፊት ለፊት ከ5 ወለል የንግድ ማዕከል ከ1ኛ ወለል እስከ 5ኛ ወለል ሽያጭ አጠናቀን ግራውንድ ፍሎር ላይ 2 ሚሊዮን 500 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0913 45 89 24 በ0983 44 43 54 ለአጭር ጊዜ የሚቆይ ቅናሽ ስለሆነ ፈጥነው ይደውሉልን። ቴምር ፕሮፐርቲስ። ድል ስኬት ማለት ወላሂ ከጀሃነም ርቆ ጀነት የገባ ሰው ነው። ከዛ ውጭ የለም። ድል ስኬት ግቡን መጥቷል የሚባለው ለስኬት በቅቷል የሚባለው አንድ ሰው ከጀሃነም ርቆ ጀነት የገባ አለት ነው። ጀነት የገባ አለት አለዚ ዱንያ ማሸብረቅ የዱንያ ሀብቱ ፎቁ ላ ሁሉም ትቶት ይሄዳል። ኩሉ መን አለይሃ ፋን ሁሉም ጠፊ ነው፣ ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አላህ ብቻ ነው የሚቀረው። አላህ ብቻ ነው። ማይሞት የለም። ለከሌ ሞት አይገባውም አይባልም። ባይሞቱ ኖሮ ረሱል ዓለይሂ ሰላቱ ወሰላም ነበር የሚቀሩት። ለምን? ለዓለማት እዝነት አድርጎ የላካቸው አሽረፉል አንቢያኢ ወልሙርሰሊን አላህ ኸሊል አድርጎ ያዛቸው የወደዳቸው ከስሙ ጋር ስማቸው እንዲነሳ ያደረገላቸው ነብዩ ሰለላሁ ዐለይሂ ወሰለም ነበር የሚቀሩት። ለሳቸውም አልቀረም። ኢነከ መይቱን ወኢነሁም መይቱን፣ አንተም ሟች ነህ እነሱም ሟቾች ናቸው አለ አላህ። ሞት ለማንም አይቀርም። ፈመን ዙህዚሀ አኒ ናር ወኡድኺለል ጀና ፈቀድ ፋዝ ወመል ሐያቱ ዱንያ፣ የዱንያ እኮ ህይወት ማለት ኢላ መታዑል ጉሩር፣ ጥቂት መጣቀሚያና የሽንገላ መታለያ አገር ናት፣ ሌላ አይደለችም። አዎ ዱንያ ጠፊ ናት። ጠፊ ዱንያ ላይ ወንድሞች የዘላለም ደስታ የለም። ዱንያ ላይ የዘላለም ሐዘንም የለም። ዱንያ ላይ ሁሌ ተሰቃይታ አትኖርም፣ ሁሌ ተደስታ አትኖርም። ዱንያ ለዚህ አልተፈጠረችም። ሁሌ የስቃይ ከተባለም አኺራ ነው፣ ጀሃነም ነው። አላህ ከጀሃነም እሳት ይጠብቀን። ሁሌ የደስታ ከተባለም አኺራ ነው፣ ጀነት ነው። አላህ የጀነት አላህ አድርገን። ከዛ ውጭ ዱንያ ናት፣ አጭር ናት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሞት የሚባለውን ነገር በየጊዜው እንድናስታውስ አደራ አሉን። አን አቢ ሁረይራ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥናን ቆራጥ የሆነቿን ሞት በየጊዜው አስታውሱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አው ጥፍጥናን ቁርጥም ያደርግ ዛሬ ተመቻቸልኝ፣ ንግዴ ተጧጧፈ፣ ድርጅቴ ያደገ፣ ትልቅ ደረጃ ደረሰ ስትል ሞት ይለይሃል፣ ደስታህን ያጨልመዋል። ይህችን ሞት አትቀርምና አስታውሱ። አይቀርም፣ አስታውሱት። እምቢ ብትሉም አንኳኩቶ ይመጣል። ለማንም ይቀር አይደለም። አው ለማንም አይቀርም። የፈለከው ህንፃ ገንብተህ ሞት እንዳይደርስብህ ብታደርግ አላህ ነገረን እኮ አይነማ ተኩኑ ዩድሪክኩሙል መውት፣ የቱም ቦታ ብትሆኑ ሞት ይደርስባችኋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ አለ አላህ። በጠነከሩ ህንፃዎች ውስጥም ብትሆን ሞት ያገኘሃል። አይ ቆይ ሞት ልሸሽ ከዚች ሀገር ልሸሽ ብትል አታመልጥም። ሱለይማን ዓለይሂ ሰላም አላህ ብዙ ስጦታ ሰጣቸው። ለሳቸው ብዙ ነገር አገራላቸው። ሱለይማን አንድ ቀን ቁጭ ባሉበት ዓለይሂ ሰላም እንግዳ መጣ ሊዘይራቸው። ያ እንግዳቸው ምን ያደርጋል? ሱለይማንን ሊዘይር በመጣበት መለከል ሞት ይመጣል። መለከል ሞት ሱለይማንን ጠይቆ ለመዘየር ነበር የመጣው። ሲመለከት አንድ እንግዳ አለ እሳቸው ጋር። ትኩር አድርጎ ተመለከተው።
በጣም የተለየ አመለካከት ሲያዩ መለከል ሞትም ዘይሮ ከወጣ በኋላ የሱለይማን እንግዳ ለነብዩላህ ሱለይማን ይህ ሰው ማን ነው? አተኮረብኝ፣ አፈጠጠብኝ አላቸው። እሱማ እኮ መለከል ሞት ነው አሉት። መለከል ሞት? አዎ፣ አንተ አላህ ነቢይ ከዚህ ሀገር አስወጣኝ፣ ሌላ ሀገር ውሰደኝ አላቸው። እሺ ብለው በነፋስ ያውም ባሁኑ በዘመኑ አውሮፕላን ሄሊኮፕተር እንደሚባለው የእሳቸው አላህ ሁሉም ነገር አገር ትሏቸዋል። በነፋስ ወደ ሩቅ አገር ወሰዱት። መለከል ሞት በንጋታው መጣ። ማን ጋር? ሱለይማን ዓለይሂ ሰላም ጋር ሊዘይራቸው። መጀመሪያ የመጣው ዱሃ ሰዓት ነበር፣ ረፋዱ ሰዓት። ለምንድን ነው ትላንት የመጣውን እንግዳዬን በትኩረት የተመለከትከው? ምንድን ነበር ከሱ ጋር ጉዳያ? በጣም ገርሞኝ ነዋ። ምንድን ነው? አላህ ሩህን እንዳወጣው እንደ የተባለ ሀገር ላይ ከዙሁር በኋላ አዞኝ ነበረ። የመጣው ረፋዱ ላይ ነው። አሁን እዚሁ በዛው ሰዓት አካባቢ ደግሞ ረፋዱ ላይ አንተ ቤት ተቀምጦ ሳየው አላህ ያዘዘኝ እዛ ይሻለው እዚህ ምንድን ነው አልኩኝ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ስሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አወጣሁት። የትም ቦታ ብትሆኑ ወዲህ ደርስባቸዋል። ማንም ያመልጥ የለም። ማንም ወላ ተድሪ ነፍሱን ቢአይ አርድን ተሙት። አንድ ነፍስ በየትኛው ምድር ላይ እንደምትሞት አናውቅም። ምታውቅ የለም። አዎ ባህር ላይ ነው ወይስ የብስ ላይ ነው? አየር ላይ ነው ወይስ ሀገር ውስጥ ነው? ከሀገር ውጭ ነው? የትኛው ቦታ ላይ አይታወቅም። ተኝተህ ወይስ ስራ እየተንቀሳቀስ፣ በድንገት ነው ህመም መጥቶብህ፣ ማንም አያውቅም። ስለዚህ ለዚች አጭር ህይወታችን ምን ማዘጋጀት አለብን? ሁሌ ዝግጁ መሆን አለብን። ሞት የሚባለው ነገር በእኛ ላይ ተጽፏል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር ሲናገሩ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንክቤ፣ ነቢዩ ሰለላሁ ዐለይሂ ወሰለም እኔን ትከሻዬን ያዝ አደረጉና ፈቃል አሉኝ፣ ኩን ፊ ዱንያ፣ በዱንያ ላይ ሁን፣ ከአነከ ገሪቡን፣ ልክ አንተ እንደ እንግዳ ሁነህ ኑር፣ አው ዓቢሩ ሰቢል፣ ወይም መንገድ እንደሚያቋርጥ ሁነህ ኑር። እንግዳ አንተ ጋር ሲመጣ ዘላለም ሊኖር አይመጣም። ለእንግድነት ነው፣ ትንሽ ቀን ነው፣ መስተንግዶ ነው። ስለዚህ የቤቱን ጓዙን እቃውን ምኑ ይዞ ይመጣል እንዴ? አይመጣም። መንገደኛ ከአንድ ሀገር ወደ አንድ ሀገር ሲሄድ የሀገሩን እቃ ንብረቱን በሞላ እዛ ሀገር ይዞ አይሄድም። ለምን? መንገደኛ ነው፣ መለሳሉ። ዱንያ እንዲህ ናት። በቃ የእንግድነት ህይወት ብላ አስበው፣ የሙሳፊር ሀያት ነው ብላ አስበው። ወደ ሀገር እንደምትመለሰው ከእንግድነትም ወደ ቤተሰቦች እንደምትመለሰው ዱንያ ላይ ወደ አኺራ ትመለሳለህ። ቀብር ትገባለህ፣ አይቀርም። አዎ ቀብር አለ፣ ለሁላችን የተዘጋጀ ጉድጓድ። በየጊዜው ቀብር ትጣራለች። ቀብር አፏን ከፍታ ትጠብቀናለች። ለማንም አይቀርም። ዑስማን ታላቁ ሰሃባ በቀብር ጉዳይ ላይ ሲወሳ በጣም ስቅስቅ ብሎ ያለቅሱ ነበር። ተጠየቁ ኢዛ ወቀፈ ዐላ ቀብሪን ካነ ዑስማን ረዲየላሁ ዐንሁ ኢዛ ወቀፈ ዐላ ቀብሪን፣ በቀብር ላይ የቆመ ጊዜ ሐታ የቡለ ልሕየተሁ በካ ሐታ የቡለ ልሕየተሁ፣ ያለቅሳሉ ጺማቸው እስኪረጥብ ድረስ፣ በቃ በጣም በእንባቸው እስኪረጥብ ድረስ ዑስማን ያለቅሳሉ። ፈቂለ ለሁ፣ ለሳቸው ተባሉ፣ ተዝኩሩ ልጀነተ ወናር፣ ስለ ጀነት ስለ ጀሃነም ይወሳል። ፈላ ተብኪ፣ አታለቅስም። ወተብኪ ሚን ሃዛ፣ ግን ባንተ በዚህ ታለቅሳለህ፣ በቀብር ጉዳይ ግን ሁሌ ያስለቅሳል ሲባሉ፣ ፈቃል ዑስማን እንዲያሉ፣ ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እኮ እንዲህ ብለዋሉ፣ አልቀብሩ፣ ቀብር እኮ ማለት አወሉ መናዚሊል አኺራ፣ የመጀመሪያው የአኺራ ማረፊያ ቀብር ናት። ፈኢን የንጁ ሚንሁ፣ ከሱ የዳነ ሰላም የሆነ ፈማ ባዕደሁ አይሰሩ ሚንሁ፣ ከሷ በኋላ ያለው የቀለለ ይሆንለታል። ወኢን ለም የንጁ ሚንሁ፣ ከቀብር ላይ ግን ያልዳነ የቀብር ቅጣት የመጣበት ቀብር የከበደበት ግን ፈማ ባዕደሁ አሸዱ ሚንሁ፣ ከሱ በኋላ ያለው ግን የበረታ ይሆንበታል። አዎ ቀብር ለሁላችንም ይዘጋጃል፣ ይቆፈራል። ቁመቱ ምን ያክላል? በቁመታችን፣ ጎኑ ስፋት በጎን ስፋታችን፣ ለህዱ ማለት ነው። ከዛስ እሱ ከተደረገ በኋላ ቦሎኬት ተደርጎ ተቀብሮ አፈር ተበትኖብን ሁሉም ቤተሰብ ይለየናል። ወዳጆቻችን ይተዋሉ። የምትወድህ ባለቤትህ አንድ ቀን ልደር አትልም፣ እናትህ አንድ ቀን ልደር አትልም። የዱንያ ላይ ያለው እዝነት ቀብር ላይ አይሰራም። ወዳጆች በአጠቃላይ ይለየዋል። ታዳስ ምንድን ነው ከተባለ
እንደተቀበረብን ለህዱ እንደዛ እንደሆነ ነው የሚቀረው ወይስ እንዴት ነው? አላህ ደጋግ ባሪያዎች ከሆኑ የአላህ ባሪያዎች ከሆኑ ዱንያ ላይ ሰርተው ከሄዱ አይናቸው የሚያዩ ጌታ ቀብሩ ይሰፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ቀብራቸው ከሰፋላቸው አላህ ያድርገን። ቀብራቸው ብርሃን በብርሃን ከሆነላቸው አላህ ያድርገን። የሞቱብንም አላህ የጀነት ይበላቸው። ቀብራቸውን አላህ ያስፋላቸው። መጥፎ ከሆነ አላህ የጠላው ከሆነ ሙናፊቅ ካፊር ከሆነ ከአላህ ጋር የተጣላ ከሆነ ግን ቀብሩ የሁለት የጎን አጥንቶቹ እስኪጠባበቁ ድረስ ቀብሩ ይጠብበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በለህዱ ነው በልኩ ነው የተቀበረው፣ ግን የዛ ሰዓት ይጠብበታል። አላህ ይጠብቀን። እቺ ሀያት አለች፣ ለማናችንም አይቀር፣ ሁሉም ተሸክሙን ይሄዳል። ሱብሃንአላህ ዛሬ መኪናን አስነስተ በር ከፍተ ምን ብለህ ትንቀሳቀሳለህ? ሻወር ራስህ ትወስዳለህ፣ ልብስን ራስህ ትቀይራለህ፣ ጫማን ትለብሳለህ፣ ትራመዳለህ፣ ትንቀሳቀሳለህ። አንድ ቀን ግን ለሁላችንም ይመጣል። ገላችንን ሌላ ሰው የሚያጥበን ቀን ይመጣል። ልብሳችንን ሌላ ሰው የሚቀይርልን ቀን ይመጣል። በመኪና ሌላ ሰው ጭኖን ሌላ ሰው እየነዳበት የሚመጣ ቀን ይመጣል ሊሸኘን። ወዴት? ዱንያ ላይ ሊፍት ተብሎ ከሀገር ከቦታ ወደ ቦታ ሰው ይሸኛል። ያ ቀን ግን የምትሸኘው ወደ ቀብር ነው። ብቻህን ወደምትቀመጥበት፣ ብቻሽን ወደምትቀመጭበት፣ ከወዳጆችህ ከምትለይበት፣ ከምወዳቸው ማህበረሰቡ ከወዳጆቼ የምለይበት አንድሽ ጠባብ ጉድጓድ አለች። ያችን ጠባብ ጉድጓድ አሁን ላሳምራት፣ ያችን ጠባብ ጉድጓድ አሁን ላስፋው። በምኔ? በስራዬ። ይሄ ለማንም አይቀርም። አዎ ሁሉም ይሞታል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ላ ቱልሂኩም አምዋሉኩም ገንዘባችሁ አይሸንግላችሁ፣ አያታላችሁ፣ አያዘናጋችሁ። ወላ አውላዱኩም ልጆቻችሁም አን ዚክሪላህ አላህን ከማውሳት አላህን ከመገዛት አን ዚክሪላህ ሰላትም ከመስገድ ብለው ፈስረውታል። አያዘናጓችሁ። ወመን የፍዐል ዛሊከ ይህን ነገር እምቢ ብሎ የሚፈጽም ካለ ፈኡላይከ እነዛ ሁሙል ኻሲሩን እነሱ ናቸው ከሳሪዎች አለና አላህ ወአንፊቁ ስጡ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ። አዎ ባዶ ነህ። አላህን የለገሰ ፎቁን ብደረድረው መኪናውን ብደረድረው ስንት ነገር ብታደርግ ባዶ ነበርክ። ማን የሰጠ? አላህ። ማን የለገሰ? አላህ። ባዶ ኖሮ አላህ እንደለገሰ ከመንክ ጭንቀት ኖሮም የሚሰጥህ ማን ነው? አላህ ነው። ከአላህ ውጭ ወልዮች አይሰጡም። ከአላህ ውጭ መሻይኾች አይሰጡም። ከአላህ ውጭ መላእክቶች አይሰጡም። ነቢያቶች አይሰጡም። ማንም አይሰጥም። ወላሂ ሊሰጥ ሊነሳ ያንተን ርዝቅ ሊያሰፋ ሊያጠብ የሚችለው ማን ነው? አላህ ብቻ ነው። አዎ አላህ ብቻ ነው። እንሞታለን ካልን ስንሞት አሟሟታችን እናሳምረው። አሟሟታችን እናሳምረው። ምንድነው ትልቁ የአሟሟት ማሳመር ከተባለ ትልቁ ስራ በዱንያ ላይ ሽርክ የሚባለውን ነገር ተጸይፈ ሂድ። ካንሰር ማለት ሽርክ ነው። ከባዱ ካንሰር ሽርክ ነው። አዎ ሽርክ ነው። ቀብርን መገዛት ነው። ከአላህ ውጭ ላለ ማራድ ነው። ጠንቋይ ቤት መመላለስ ነው። ከአላህ ውጭ ባለ መመካት ነው። ከባድ ነው። ከአላህ ውጭ ባለ መጠበቅ ነው። ሽርክ ከባድ ሙሲባ ነው። ሽርክ ነብዩ የለፉለት የደከሙለት ነቢያቶች በአጠቃላይ የተላኩለት ትልቁ አንገብጋቢ ጉዳይ ሽርክ ነው። ሽርክን እንዲርቁ ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ላይ መልእክተኞችን አስነስተናል፣ ልከናል። ምን የሚሉ? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ አላህን ብቻ ያዙ፣ አላህን ብቻ ለምኑ፣ አላህን ብቻ ጠይቁ፣ በሱ ብቻ ተመኩ፣ ለሱ ብቻ ስገዱ፣ ለሱ ብቻ ተዋደቁ፣ እሱም ብቻ ያዙ። ወጅተኒቡ ጣጉት ጣዖታትን በአጠቃላይ ራቁ። ጣዖት ምንድን ነው ከተባለ ወኩሉ ማ ዩዕበዱ ሚን ዱኒላህ ወኩሉ ማ ዩዕበደ ሚን ዱኒላህ ሁሉም ከአላህ ውጭ የሚመለክ ነገር በአጠቃላይ ይሰማ ጣዖት ተብሎ ይጠራል። ከአላህ ውጭ የሚመለክ ራቁ የሚሉ መላእክቶች አላህ ልኳል። ስለዚህ ስንሞት ሽርክ ኖሮብን ከሞትን ኪሳራ ነው። መን ማተ ወሁወ የድዑ ሚን ዱኒላህ ደኸለ ናር አሉ።
ከአላህ ውጭ ያለን አካል እየተጣራ እየተማጸነ የሞተ እሳት ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳት ገባ። ወንጀል ላይ እንወድቃለን፣ ሰዎች ነን። ምናልባት ሳንቶብት እንኳን ብንሞት ሽርክ ከሌለ አላህ ከፈለገ ይቀጣሃል፣ ከፈለገ ደግሞ ይምርሃል። ሲቀጣህ ግን የወንጀልን ልክ ነው፣ ዘላለም ቅጣት አይደለም። ተቀጣህ ወደ ጀነት ትሄዳለህ። ለምን? ሽርክ የለብህማ። ሽርክ ካለስ የፈለገ መልካም ስራ ይኖርህ፣ የፈለገ ሰደቃ ውጪውን፣ የፈለገ ነገር ስራ፣ የፈለገ አስተማሪውን፣ የፈለገ መልካም ነገር ዋል። ሽርክ ካለ ግን አላህ ቀይ መስመር ነው፣ አልደራደርበትም። ኢነላሃ ላ የግፊሩ አላህ አይምርም አዩሽረከ ቢሂ በሱ ላይ ሲጋራበት ለማንም አልምርማል። ኢነላሃ ላ የግፊሩ አዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለን ግን ለፈለገው ይምራል።